ሄቪ ናቲ አንቺ ልክ ነሽ። ጥሩ ባል አልነበርኩም። እንዳትጂብኝ ናቲ። መልካም ትዳር ላይ ፈርደሃል ማለት ነው። እውነቱን መቀበል አለብህ እኮ። እሷ አንዴ ላትመለስ ሄዳለች። እኛም ደግሞ ወደዛው ሀጅ ነን። ምንድን ነው ያደረግሽኝ አንቺ ሰይጣን? ተናገር። እዮቤ ምን እያደረግክ ነው? እዮቤ በቃ ትሞትብሃለች። ልቀቂ። ያደረገችኝን ነገር አንቺ አታውቂም። እገልሻለሁ። እሺ አለቅሽም። ሰምኛለሽ? ስምሽን ማን ነበር ያልሽኝ? ሄቨን ይባላል። ሄቨን ሳስበው ከአንድ ማህፀን ራሱ የተፈጠረ አይመስልም። ይገርማል እኮ ሰው እንዴት በእናቱ ልጅ ላይ ይሄን ያህል መጨከን ይችላል? እንኳን ሄቨንን ከወለደ ማህፀን ይቅርና ከሰው ራሱ የተፈጠረች አይመስለኝም። እንዴ ብላ እኮ ምን እንዳለች ታውቃለህ? እሷን ገጠር እንሸኛትና እኔ እናንተ እንጋባ። አፋን አውጥታ እንደዛ አለች። እሷን ምን ጨነቃት ብለህ ነው? ይኸው በአንድ ጊዜ ህይወታችንን እንዳልነበር አደረገችው። አሁንማ ሄቨንን ራሱ ከእሷ ጋር ጥዬ መውጣት እሰጋለሁ። ታውቃለህ የሆነ ነገር ብታደርጋትስ እንኳን ብዬ እኮ እፈራለሁ። በጣም ከብዶኛል። ታዲያ ምን ተሻለ? ምን አውቄ ብለህ ነው? የምወደው ቤት እንዴት እንዳስጠላኝ ብታይ። ሄቪ ካጠገቤ ትንሽ ዞር ካለች እንዴት መታ እንደምትለጠፍ ብታያት። በዚህ ላይ ደግሞ ሄቨን ህመም አለ። ዞር ስል ደግሞ ያ ምናሴ የሚባል ራስ ምታት። የምሸሸግበት ጥግ እንኳን አጣሁ። እሺ ምን ላድርግ? አይዞህ ጓዴ፣ እንደዚህማ ቶሎ ተስፋ አትቁረጥ። አሁን እኔ ተስፋ ያልቆረጥኩ ማን ይቆርጣል ብለህ? ባላሰብኩት ሰዓት ውስጥ እኮ ነው አጣብቂኝ ውስጥ የገባሁት። ቢሆንም ሄቨን ታስፈልጋታለህ። የገዛ እህቷ እንኳን እንደዚህ የጨከነችባት እያየ እንዴት ተስፋ ትቆርጣለህ? ባይሆን ለሩት ማላ እንፈልግላታለን። አንድ እሷን የሚገልልኝ ሰው ልጣ እንዴ? ግድያ ምን አመጣው እዚህ ጋር? እሷን ሞት ካልሆነ ማንም አይገላግለኝ። እሷ ያሴረችውን ሴራኛ ማሴር አቅቶን? አልገባህም ኤልያስ? ሰው እኮ የሚፈራውን ወይ ደግሞ የሚወደው ነገር ሲኖር እኮ ነው በሴራው የምትይዘው። ይቺ እኮ ከራሷ ውጭ እኮ ምንም የምትፈራው ምንም የምትወደው ነገር የላትም። ፈጣሪን ያልፈራች እንዴት ሰውን ትፈራለች? አንተ አትጨነቅ። እኔ ምን ማድረግ እንዳለብህ እነግርሃለሁ። ለአንተ ብዬ እኮ አይደለም የማደርገው፣ ለራሴ ብዬ ነው። የለም ለምን ፈለግከው? ምን ልታደርግ ነው የምትመጣው? አይኔ ይጥፋ። እዚህ ቤት እኔ ና ብዬ ካልጠራው በስተቀር ድርሽ ብትል የምትጠላው ከኔ ጋር ነው። እሺ ከዚህ በኋላ የምትሄደው እኔ ባሰመርኩልህ መስመር ብቻ ነው። አለበለዚያ ግን ሄቨን እንዳማረች ትቀራለች። ለካ ጠላቴን ቤት ያስገብቼ ጉድጓዴን እየቆፈርኩ ያለሁት ራሴ ነኝ። ሻንጣሽን ይዘሽ ከዚህ ቤት ውጭ። እንዴ ሄቪ ተረጋጊ። ምን ሆነሽ ነው? ምንም አይመለከትሽም። ቆይ ለምንድን ነው የምንረጋጋው? በቃ ከዚህ ቤት ውጭልኝ። ቆይ ለምንድን ነው የማይገባሽ? እንዴ ቆይ ሄቪ ድንገት ብትወርቂስ ወይ ቢያምሽስ አጠገብሽ ማን ይሆናል? ትሰሚኛለሽ? በዚህ ሰዓት ህመሜ አንቺ ብቻ ነሽ። በቃ ሩት አታሳብጂኝ። ከዚህ ቤት ውጭልኝ። እንግዲያውስ ኢዮብ ሳይመጣ ከዚህ ቤት አልወጣም። ከፈለገ እሱ መጥቶ ያስወጣኝ። ትሰሚኛለሽ? ኢዮብ ማለት እኔ ነኝ። በቃ ሩት አታሳብጂኝ። ውጭልኝ፣ ከዚህ ቤት ውጭልኝ። አይመስለኝም። እሱ ከዚህ ቤት እንደወጣ አይፈልግም። ሩት ውጭልኝ።
ባታነሳ ይሻላል ዛሬ። ስልክህን የማታነሳበት ምክንያት ምንድን ነው? ምን ፈለግሽ? ተው እንጂ እኔ እናንተን እኮ የሚያገናኙን ብዙ ጉዳዮች አሉ። ገና ከሆኑ ኮርተህ ትችላለህ እንዴ? እባክሽ ሩት የምትነግሪኝ ንገሪኝ፣ ስራ አለብኝ። መገናኘት አለብን። አብደሻል እንዴ? እመነኝ፣ ከዚህ ግን አይበልጥ። ይቅርታ ግን አልችልም። መልካም፣ ትዳር ላይ ፈርደሃል ማለት ነው። ይህን ያህል አጣድፈሽ የጠራሽኝ ለምን ጉዳይ ነው? እንደምታየው ሚስትህ ከቤት አባራኛለች። ደስ ይላል። ሄቨን ዛሬ ገና አወቀችበት። በኛ ምን አወቀችበት? ገና ዛሬ ተሞኘች እንጂ መጥፊያውን አዘጋጀች። እና እኔ ምን እንዳደረግልሽ ነው የጠራሽኝ? መቼስ ወደ ሀገሬ ላከኝ ልላ አልጠራሁም። እንደሱ ካደረግሽልኝማ ባለውለታዬ ነበርሽ። ባለውለታ ሳይሆን ፍቅረኛ ነው መሆን የምፈልገው። የማይሆን ነገር አታውሪሽ። ለምን አይሆንም? ቆይ ምንድን ነው ሀሳብሽ? ቤት እንድከራይልሽ ነው? ሀሳቤማ ወደድክም ጠላ መልሰህ እዚያ ቤት ትልከኛለህ። እንደዛ ማድረግ አልችልም። እሺ እንደዛ ማድረግ ካልቻልክ ወይ እንግዲህ ትዳርን አልፈለግከውም ማለት ነው። ይኸውልሽ ሩት ልለምንሽ፣ በቃ ታይንሽ። እዮብ ትዳርን ከፈለክ ያልኩህን ነገር አድርግ። ሲቀጥል ያን ያህል ትልቅ ነገር አልጠየቅኩም። አባቴ ቆይ ምንድን ነው እየተካሄደ ያለው? ልትነግረኝ ትችላለህ? ቆይ ልትነግረኝ ፈልገህ የከበደ ነገር አለ? ይኸውልሽ እናቴ ምንም የለም። እሺ ቆይ እሺ ታዲያ ይሄ ሁሉ ምንድን ነው? በቃ ደወለችና መምጣት ፈልጋለሁ ስትለኝ አሳዘነች። ከእህቴ ጋር ማስታርቀኝ ስትለኝ አልቻልኩም። አባቴ እሷ ያደረገችው ነገር ስላልገባን ያዘንክላት። ምንድን ነው ያደረገችው? ምናሴ እዚህ ቤት ለመጀመሪያ ጊዜ ሲመጣ ታስታውሳለህ? አዎ። እንዳመመኝ የነገረችው እሷ ነች። ምን? ቤቱንም ያሳየችው እሷ ናት። አባቴ ሩት ማለት በጣም ከባድ ሰው ናት። ቆይ ለምንድን ነው የማይገባው? ቆይ ይሄንን አንቺ እንዴት አወቅሽ? ስልክ ስታወራ ሰማት። ሄቨንን ያንተ ማድረግ ከፈለግ እኔ የምልህን አድርግ አለችው። ከዛ ውጭ አልኳት። እሷ ግን እኔ እንደሰማሁት ሁላ አላወቀችም። ጭራሽ ውጪ ስላት እዮብ ካልመጣማ አልወጣም አለች። እዮቤ ዛሬ ወይ ነገ እኔን ወይም አንተን ትገለናለች። ይሄንን ከልብሷ ውስጥ ነው ያገኘሁት። እሺ አሁን ምን እንደሆነ በምን ይታወቃል? ምን እንደሆነ እንዳናውቀው ራሱ እኮ አልተጻፈበትም። ወይ ነገ በቃ ፋርማሲ ወስጄ አሳየዋለሁ። ይሄ ብዬ ዛሬ ስለመሸ ግን እሷ ትደርሺ። ከዛም በኋላ በጠዋት እናሰንበታል። እሺ በቃ አንቺ አትጨናነቂ። ውሻ! ይሄ ምንድን ነው? ምንድን ነው? ይሄ ምንድን ነው? ምንድን ነው? ምንድን ነው ያደረግሽኝ? ምንድን ነው ያደረግሽኝ? አንቺ ሰይጣን ተናገሪ! እዮቤ ምን እያደረግክ ነው? እዮብ ልቀቃት፣ ትሞትብሃለች። ልቀቂ! ያደረገችኝን ነገር አንቺ አታውቂም። እዮብ ልቀቃት! ውሻ! እገልሻለሁ። እሺ አልለቅሽም። ሰምኛለሽ? እናቴ
ሄቨን እናቴ ሄቨን እናቴ ሄቨን እናቴ አንቺ ሰይጣን ተነሽ አግዥኝ። እዚህ ቤት እንዴ ምንድን ነው እሱ? እንደዚህ ሆነ? ይኸው ምንድን ነው እሱ? ኤላ መታሃል እንዴ? ቆይ ምንድን ነው ሀሳብህ? እውነቱን መቀበል አለብህ እኮ። እሷ አንዴ ላትመለስ ሄዳለች፣ እኛም ደግሞ ወደዛው ሀጅ ነን። እሱማ ልክ ነህ። ጸጸቱ ግን አላስቀምጣለኝ። እንዴ አንተ አልገደልካት፣ ለምን እንደምትጸጸተው? ጥሩ ባላልሆንኩላትም ኤላ ህይወቴን ጠልቼዋለሁ። በል ተነስ ወንድሜ። እቴቴ ደግሞ መች ነው ትመጣለች ያልከኝ? ነገ ትመጣለች። እንዴ እና ቤቱ እንደዚህ ሆኖ ትቀበላት? ምንም አቅም የለኝም ኤላ፣ እባክህ ተወኝ። በል ተነሳስ፣ አልሰማህም። እናትህ እንደዚህ ሆነ ስታይ የሚሰማት። በል ተነስ፣ እቃውን እኔ ያስተካክላለሁ፣ አግዛለሁ። በል ተነስ። ሄቪዬ እናቴ አንቺ ልክ ነሽ። ጥሩ ባል አልነበርኩም። እንዳትጂብኝ እናቴ። በጣም ናፈቅሽኝ እኮ። ከቅፍ የሆነሽ ትንፋሽሽን እየሞኩ ሙሉነት እንዳልተሰማኝ ዛሬ ግን ደከምኩብሽ። ዛሬ ግን ተሰማኝ። ከበደኝ እናቴ፣ ከበደኝ። እዛ ክፍል እኮ አይመችሽም ብዬሽ ነበር። እስቲ ቁጭ በይ። ደገፈ በይ ደግሞ። ወይኔ የመድኃኒት ሰዓት ደረሰ እኮ በእናትሽ። አይ ዮቤ፣ አንተ እኮ ተኝተህ ስለነበረ እኔ መድኃኒቱን ወስጄዋለሁ። እውነት እናቴ ወስደሻል? አዎ ልጄ። ደስ ይላል። ዮቤ፣ ዛሬ ደግሞ ፊት ላይ የማነበው ነገር ጥሩ አይደለም። ምን ሆነሃል? አሞሃል እንዴ? ሌሊት ቅዠት ሲያቃዠኝ ነው ያደርኩት። ተመልሼ ልተኛ ስሞክር እንኳን አልቻልኩም። ለዛ ነው ያው ሊነጋጋ ሲል የተኛሁት። አትጨነቂብኝሽ እናቴ። እንዲህ እኮ ራስህን ማስጨነቅ የለብህም እንዴ። እኔስ ማናለኝ? ጠንከር በልልኝ እንጂ። የቻልኩትን እኮ ላደርግ እየሞከርኩ ነው፣ ግን ምንም ላደርግ አልቻልኩም። እናቴ ሄቨን በጣም ናፍቃኛለች። ሳቋ፣ ፈገግታዋ እንዲሁ ድቅን ይልብኛል። ፈጣሪ ወደደውን አድርጎ። አንተ ስለተጨነቅ የሚለወጥ ነገር ምንም የለም። ጠንከር በልልኝ እንጂ እኔ እናትህም አጠገብህ ነኝ ያለሁት። ይሄ ጊዜ ደግሞ ያልፋል፣ ታልፈዋለህ። ግድ የለህም ልጄ። በላሁን ተነስና ተጣጠብና ወደ ስራ ሂድ። ተነስ እባክህ ልጄ ተነስ። እሺማ፣ አንደኛዬን ምሳ ሰዓት እየደረሰ ስለሆነ ከአንቺ ጋር አብሬሽ በልቼ ስራ ሄዳለሁ። እስከዛ ደግሞ አረፈ በይልኝ እሺ? እኔ ላልቀራርበች። እሺ እንዳልክ ልጄ። እሺ ናቴ። እሺ እዮባ። ሄሎ፣ ይላ እንዴት ነህ? አለሁልህ
አለሁልህ። ቀደም እኮ ደውዬልህ ነበረ። ምንድን ነው ስልክ አይሰራም? በሰላም ነው? ምን እባክህ፣ ትናንትና እኮ ስብሰባ ላይ ነበርኩና ስልኬን ሳይለንት አድርጌው ነበር። ለዛ ነው ስደውል ያላነሳውልህ። ስማ አንተ ብለህ ብለህ ደግሞ የምሽት ኖርህን በሰባሰበው መሸፋፈን ጀመርካ። አንተ ምን አለብህ ወዳጄ፣ አሁን ፉገራውን ተውና በእናትህ ቁም ነገር አውራኝ። ምን ነው? ምን ነበር? ምን እባክህ፣ እማዬን ቤት ጥሎ መውጣቱ ለአእምሮዬ በጣም ከባድ እየሆነብኝ ነው። አሁንም ቢሆን ካጠገቧ ሰው ያስፈልጋታል። ይገባኛል ዮባ፣ ቀድሜ ነግሬህ ነበር እኮ እንደማችለው። አሁን ያለበትም ሁኔታ ለምንም የሚያመች ነው እና እኔ በምን ልርዳ ታዲያ? የሆኑ ባለሙያ ነርሶችን የሚያገናኙ ድርጅቶች ይኖራሉ እኮ። ስለ እሱ ሰምተህ ታውቃለህ እንዴ? እባክህ ካወቅህ ንገረኝ እስኪ። የሆነ ጊዜ እንዲህ ቤት ለቤት የሚንከባከቡ ነርሶችም ምናምን ብለው ልጆች ስልክ ሰጥቶኝ ነበርና ሜቢ እስቲ። በጣም አሪፍ። እባክህ አሁን ላክልኝ እሺ? እጠብቅሃለሁ። እና እንዴት ነው ግን ዛሬ አንገናኝም? እንዲህ በኋላ ላይ እንዴ ግድ ነው። እኔም ላገኘህ እፈልጋለሁ። በቃ ጥሩ፣ የደረስክበትን አሳውቀኝ። ስልክህን እጠብቃለሁ። መልካም፣ ሰላም ሆን። ላክልኝ እሺ? እሺ። ሄሎ፣ ጤና ይስጥልኝ። እናንተ ድርጅት እናቴን የሚንከባከብ የጤና ባለሙያ ነርስ ፈልጌ ነበር። ማግኘት እችላለሁ እንዴ? አዎ። እንኳን ደስ አለ። እንኳን ደስ አለ። ምን ተገኘ? እማን የሚንከባከባት ነርስ እኮ አገኘ። ያዝ በእናትህ። እንኳን ደስ አለ። በጣም ነው እረፍት የተሰማኝ። ብቻ ጥሩ ልጅ እንድትሆን ጸልይልኝ እሺ? እንዴት ነው ነገሩ? ጥሩ ልጅ እንድትሆን ነው ወይስ ለአንተ ነው ወይስ ለማን ነው ጸልይልህ? ምን ሆናል አንተ ሰውዬ? በማይቀለድ አቀልድ እንጂ። ኧረ አረጋጋው ዮባ፣ እኔ መቀለዴ እኮ ነው። ለአንተ ቀላል ሊሆን ይችላል። አንተ ግን እንደዚህ ስትለኝ እኔ ጥሩ አልተሰማኝም። እባክህ እንደዚህ አይነት ቀልድ አታብዛ። እሺ ጥሩ። እንዴት ነው አሁን ግን? እየበረታ ነው? ሰሞኑን ስቃዥ ነበር። ሄቪ በጣም ናፍቃኛለች። ጨዋታዋ፣ ፈገግታዋ፣ የምትሰጠኝ ፍቅር ብቻ ምን አለፋ ጊዜዋ ሊት ተመልሶ የድሮ ፍቅር ቢመለስ በጣም ደስተኛ ነኝ። በቃ በፈጣሪ ታምር መታ እቅፌ ውስጥ እንደ በፊቱ ትገባ ደስ ይለኛል። እዮፍ፣ ስቃይ ይገባኛል። ወደ ራስህ ለመመለስ ሞክር ጓደኛዬ። አሁን ሁሉም ነገር ደክሞኛል። የማየንም ነገር እንደምታውቀው ነው። እሷንም ባጣስ ብዬ እኮ እፈራለሁ። ምን እንደማድረግ ግራ ገብቶኛል። ምን አይነት ውጥንቅጥ ውስጥ እንደገባሁ እራሱ አላውቅም። ቢያንስ አንድ ሀሳብ ቀሎልሃል። አዲስም ነርስ አግኝተሃል። ይሄ ደግሞ ለወደፊቱ ተስፋ ነው የሚሆን። እናትን የሚንከባከብልህ ሰው አግኝተሃል። ልክ ነህ። ሁሉንም ነገር ጊዜ ይፈታው ይሆናል። ሄሎ፣ ከየት ነበር? እሺ፣ ምን ነበር ታዲያ? ኦ አንቺ ነሽ እንዴ? እሺ፣ ብትቺ ከ2 ሰዓት በፊት ቀደም ብለሽ ነይ። እኔም ቀደም ብዬ ያለውን ነገር እንዳስረዳሽ። በጣም አመሰግናለሁ። ማን ደውሎ ነው? ቅድም አንድ ነርስ አገኛለሁ ብዬሽ ነበር። አዎ። እና ነገም ስንት ሰዓት እንደምትመጣና በዛውም ያለውን ነገር እንዳስረዳት እየጠየቀችኝ ነበር። እና ድምጿ ስንሰማ ቆንጆ ትመስላለች። ኤልያስ ምን ሆነ ነው?
ኧረ እባክህ ተወኝ። አላፈናፍን አልከኝ እኮ። እባክህ ትለምደዋለህ። ቢያንስ ትንሽ እንኳን እንደዚህ እያደረኩ ላስለምድ ብዬ ነው። ወይ መላመድ። እሱን ተውና ባለፈው ስታወራኝ የነበረው ጨረታ እንዴት ሆነልህ? ኦ እሱን ጨረታ አሸነፍን እኮ። አንተ ብቻ ያለ የምስራች ያለ። ዋው በጣም ነው ደስ የሚል። ጀግና እኮ ነው በእናትህ። እዮብ እዮብ፣ ኧረ እዮብ። አቤት እናቴ፣ ምን ሆንሽ? አይ ምንም ሆነ፣ በር እየተንኳኳ ነበር። ኧረ ሰው አለ መሰለኝ። እስኪ ወይኔ የቀጠርኩት ሰው ነበር። እሺ እመጣለሁ። ሰላም፣ እንዴት አድራል? እግዚአብሔር ይመስገን። በጣም ይቅርታ። እሺ ብዙ አስቆምኩሻል። ትንሽ እኮ እንቅልፍሽን ነበርኩ። አይ እኔም ቀደም ብዬ ስለሆነ የመጣሁት ችግር የለም። ኦኬ እንደዛ ከሆነ ጥሩ። ስምሽን ማን ነበር ያልሽኝ? ሄቨን ሄቨን እባላለሁ። ሄቨን? አዎ። ምነው አላመንከኝም? አይ ዝም ብዬ ነው፣ ስምሽ ደስ ስለሚል ነው። ሄቨን ምኑ ነው ደስ የሚለው? እንዲሁ ደስ የሚል ስም ነው ያለሽ። እባክሽ ወደ ውስጥ እንግባ። ቅደሚ። እሺ። እናቴ ሰው ላስተዋውቅሽ። ማናት ልጄ? እንዴት አደሩ ማይ? እኔ በቤት ውስጥ የምንከባከበውት የግል ነርሶት ላይ ደህና ናት? ምን አስቸገረ እዮቤ? አሁን እኮ ከበፊቱ በጣም ደህና ነው። ነይ እስቲ ልሳምሽ ልጄ። የምለው ማን ነው ስምሽ? ሄቨን ነው ስሟ። ሄቨን? እሰይ፣ ሴቱን ሁሉ በሄቨን ሰይመህልኛል እንዴ? ሄቨን ይበለኝ ልጄ። እሱን ተይውና አንቺ ማን እንደሆን ስምሽ ንገሪኝ። ኧረ አይደለም እማዬ፣ ትክክለኛ ስሟ ሄቨን ነው። እኔ ራሱ ስሰማ በጣም ግር ነበር ያለኝ። ምንድነው ነገሩ ማወቅ እችላለሁ? አይዞሽ ልጄ፣ እኔን ግራ ግብት ይበለኝ። እኛ ግራ ተጋብተን ግራ አጋባንሽ አይደል? ስምሽ እኮ ተመሳስሎብን ነው። ከማን ጋር ተመሳስይባችሁ ነው እናቴ? እማዬ የመድኃኒትሽ ሰዓት አልፏል መሰለኝ። ሲስተር ግድ የለም ሄቨን ብለህ ጥራኝ። እሺ ሄቨን፣ የመድኃኒት ሰዓቷንና ጤናዋ ላይ ያሉትን ነገሮች በሙሉ እዛ ጋር አስቀምጬልሻለሁ። ሌላውን ነገር ሳሎን ሄደን እናውራና መጀመር ትችያለሽ። እሺ በቃ ያንን ነገር አይቼ ልመጣሁኝ። እስከዛ ድረስ አረፍ ይበሉ። እሺ እሺ፣ ይሁን እንዳላችሁ። አመሰግናለሁ። እሺ እሺ። በር ነው መሰለኝ። መጣሁ ልክፈት። አይ እኔ ራሴ እከፍታለሁ። እሺ ግን የምትሄድ ከሆነ ከላይ የሆነ ነገር ደረብ አድርግ፣ ውጭ ይቀዘቅዛል። እሺ በሩን ከፍቼ የሚያስወጣ ነገር ከሆነ ደረባለሁ። እንዳይበርድ ደርብ ነው ያለች። ወይ ጉድ! የስሟ መመሳሰል አስገርሞኝ ሳያበቃ ጭራሽ ባህሪውም ሊመሳሰልብኝ ነው እንዴ? ምንድን ነው እየሆነ ያለው? ምንድነው እየሆነ ያለው? ሰዓት በር ተደበደበ አይሰማም እንዴ? በጣም እኮ ነው ያስደበደበው። ምን ነው የላ የእግዚአብሔር ሰላምታ አይቀድምም?
ደግሞ ምን ያህል ብታንኳኳ ነው እንደዚህ የምትሆኑ? ምንድነው ሰላምታ ምትለኝ? በጣም እኮ ነው ያስጠበከኝ። ድምፅህን ቀንስ እሺ። አዲሷ ነርስ መታለች። በእናትህ ደግሞ ቁርስ ትጋበዛለህ። ገና በመጀመሪያ ቀን ጆሮን ከደፈነችማ በቀጣይ ቀን ልብና የሚሉታም ሽክ ነው የምትለው። ኤልያስ እንቅልህን ተወኝ ብያለሁ። በቃ ተረጋጋሽ። ማዘርን ሰላም ልበላትና በዛው ስራ ልሽኝ።